ገና እናርጋችኋለን እንጨፈጨፋችኋለን እየገደላችሁ ነው አልኩ ነገርኩ ቡቡ ምን ልበል ስለዚህ ኦርቶዶክስ መታጠቅ ቀርቶ አይደለም ገና ግብር ተከፍያለሽ አልኩ ሚውት አይደል አንገት ላይ ባረከው እንጨት ነው መላቀቀው ጎንደር ላይ ያለው እኮ የ800 ዓመት መስጂድ ነው በተክርስቲያኑ አሁን እያገለገለ ያለው ይሄን አታሳውስም የአርሲ ኦርቶዶክስ የለም የአርሲ ኦርቶዶክስ የለም ዘፍናል አይደል አንተ ፈርሳ ቀላል ምግብ ቤትን ባዶ እናረጋዋለን ኢትዮጵያ ውስጥ ደግሞ ፍትህ መስፈን ሲጀምር ደግሞ መጀመርም ያለበት ከአክሱም ነው አንዳንድ ጊዜ የምንለው ነገር አለ እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን እኛ ፈሪ ስለሆንን እዛም ብንሆን አንሞትም አይጠባችንን እንበጥስ ነበር ቻችን ስም ተራቡ ተፈናቀሉ እየተባለ ምንም አይነት ገንዘብ ብትጠየቁ እንዳትሰጡ 37 ኦርቶዶክሳውያን የሞቱት 9 ኦርቶዶክሳውያን እያሉ ይናገራሉ ገስት ላይ 40 ሰው አለ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በድጋሚ ተመልሼ መጣሁ አሁንም ሌላ ተጨማሪ መግቢያ ያስፈልገው ያየለው መግቢያ በቂ ነው ለብዙዎች እንዲደርስ አድርጉት ታዲያ አንዳንድ ሰዎች በግልጽ ወጥተው እንዲህ እያሉ እየተናገሩ ነው እንዲህም ጭምር እየተፈራሩ ነው ተመልሰው ይመጡና እስልምና እንዲህ አያደርግም የሚሉ ሰዎች አሉ በኋላ ላይ የምንመለከታቸው ናቸው እንዲህ አናደርግም ይላሉ ኦርቶዶክስ የለም የአርሲ ኦርቶዶክስ የለም ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው በራሁን ያልኩት ነው የአርሲ ኦርቶዶክስ የለም ዋንታ ሰውዬ ምንድነው የለም ያበዛህ የት ሄዶ ታርደዋል እንግዲህ ሁሉም ባለበት በሙያው ሁሉም በሚችለው አቅም ባለበት ሁሉ ድምጽ ማሰማት ነው ግን እንደ አንድ ኦርቶዶክሳዊ እንደ ተበዳይ ደግሞ ዘወትር ደግሞ እንደሚገደል ሰው እስከመቼ ድረስ ነው ዝምታ ደግሞ ዝም ብሎ ድምጽ ማሰማት ብቻ እስከምን ድረስ ነው የሚያደርሰን ሁላችንም አሁን ድምጽ አሰማ የሆነ አካል ድምጽ አሰማ ላይ ሁላችንም እየተዋራጠን እየዘገብን ያለ ነው ግን በድምጽ አሰማ ብቻ ቤተክርስቲያን እንጠብቃታለን ወይ ደግሞ በድምጽ አሰማ ብቻ ኦርቶዶክሳውያን እንከላከላቸዋለን ወይ እንዴት ነው ማድረግ የምንችለው ሶልቭ ማድረግ የምንችለው ተደራጁ ነው ኦኬ ተደራጁ ሁለትም ሶስትም በየአካባቢያችን ላይ መልካም መደራጀት ግን ከዚህ በላይ የሚጠበቅብን ነገር የለም ወይ እኔ ያሳሰበኝ ያለው ነገር እሱ ነው እና ፕሊስ ትንሽ በደም ብንነጋገርበት ሞደው ነገር እንደዛ አይነት ነገሮች ነው እስከመቼ ድረስ ዝም እንበል እስከመቼ ድረስ እንደዚህ እንሆን ነው ሌላኛው በቤተ ክርስቲያን ውስጥ ያሉ አካላት ናቸው አንዱ አስፈጃችን በተለይ ቤተ ክህነት ላይ ያሉ ብዙ ጊዜ አይቻቸዋለሁ አንደኛው ችግር ያለባቸው እኚህ አእምር አሸብሪኝ ባሉ ሰው ናቸው ኦርቶዶክሳውያን የራሱን ገበና ውጭ ማውጣት ባይቻልም እኔ ግን አወጣለሁ ምክንያቱም ይሄ የነፍስ ጉዳይ ነው ነፍስ የማጥፋ ጉዳይ ዘመቻ የተደረገውን እንዴት አድርገን እናስቆም ብለን በመንሰራበት ጊዜ እኛ አባታችሁ ላይቫቸውን ከፍተው ምን ይላሉ 200 ቤቶች የተቃጠሉትን 60 ቤቶች 37 ኦርቶዶክሳውያን የሞቱት 9 ኦርቶዶክሳውያን እያሉ ይናገራሉ ገስት ላይ 40 ሰው አለ የአርሲ ኦርቶዶክሳውያን ምን ደረሱ ምን አይነት መረጃ አለው ሲሏቸው መንግስት ሲዘግብ እነግራችኋለሁ አስባችሁታል መረጃውን ከየት አመጣችሁ ስላችሁ መንግስት የዘገበው ነው እኔን አስገቡ ልንገራችሁ ስንት እንደሞተ ስላችሁ ማስገባት አይፈልጉም መጨረሻ ላይ ለምንድነው እንደዚህ የምታረጉት እኔን አስገቡኝና እውነታው መረጃው ልንገራቸው ስላቸው አንቺ ሲጀመር ቤሽን ከፍተሽ እዛው ለቤትሽ ተው ንገሪያቸው እና ያለን መረጃ መንግስት ሲዘግብ እንዘግባለን እያሉ የውሸት እንትን ይናገራሉ ማለት ነው እጃችሁን በደንብ አድርጋችሁ ታጠቡ እሺ ከዛ መጨረሻ ላይ ብሎክ አደረጉኝ ፎሎዋችሁን እያነሳችሁ ውጡ እንደ በናሽ ላይ የመጀመሪያቸው አይደለም ከዚህ በፊትም እንደዚህ አይነት ነገሮች ላይ እንዲህ አይነት ማለዘቢያ ነገር የሚሰሩ ናቸው ቤተ ክህነት ያሉ ሰዎች እንደዚህ ናቸው ነገራችን ላይ ቤተ ክህነት ያሉ ሰዎች መንግስት ሲዘግብ ነው መዘገብ ነው የሚፈልጉት መንግስት ይጮህ ነው መጮህ ነው የሚፈልጉት ጋዜጠኛ መሰረት 53 ሰዎች ሞቱ ብሎ ዘግቧል ቤተ ክህነት ላይ እስካሁን ድረስ 9 ሰው ሞተ 11 ሰው ሞተ ላይ ናቸው ከዛ በኋላ መረጃ ሊያወጡም አይችሉም እናቀዋለን ማን ይህን ዘግቦ ለምሰጣቸው ጭምር እንረዳዋለን ቤተክርስቲያን ውስጥ ያለን ሞታችንን እንኳን በአግባቡ እንዲዘገብልን እንኳን ማድረግ የሚፈልጉ ሰዎች አይደሉም ከዚህ በፊት በሰው ከትምህርት ጋር ተገናኘ ማድበስበስ ነው የሚፈልገው በብዙ ነገሮች ላይ ማለዘብ ነው የሚፈልገው
ኦርቶዶክሳዊ የሞተ ነገሮችን ማርገብ ይፈልጋል። በውስጥ እናርገው፣ በውስጥ እንነጋገር። ኦርቶዶክስ በአደባባይ እየተገደለ በውስጥ ማውራት የሚፈልግ ሰው አለ። አትግደሉን ለማለት በውስጥ የሚልሃል። አትግደሉን ብሎ መጮህ ራሱ ሊከለክል ይፈልጋል። በውስጥ ለምን አናረገውም? ለምን በውስጥ አንነጋገርም? በአደባባይ እንገላሃለን ብለው እየጮሁ በአደባባይ እንገላሃለን እያሉ ቀጣይ እናያለን ከዚህ ቪዲዮ በኋላ። ሰይፉ ፋንታሁን ዝምታውን ሰበረ። እንትና የምትባል ታዋቂ ዘፋኝ የአርሲ ክርስቲያኖች ላይ እየደረሰ ባለው ነገር ምክንያት ዘፈን አልዘፍንም አለች። እንትና በሚባል ሰው እንደዚህ አለ። እንትና ዝምታውን ሰበረ። መሰረታዊ ችግራችን እንደሆነ ታውቃላችሁ። ብዙ ለውጥ ማናመጣበት ምንም በቃ ዝም ብሎ ባርክ ብቻ የሆንበት ዋነኛ ምክንያት ኤነርጂያችንን የምናሳልፍበት ማለት ኤነርጂያችንና ታይማችንን የምናውልበት ቦታን አናቅ። እንትና እንደዚህ ያለ እንትና እንደዚህ ያለ ሄድላይን ከችግሩ ይልቅ የሆኑ ታዋቂ ሰዎች ሪአክሽን ላይ ትኩረት እናደርጋለን። እኔ እንትና እንደዚህ ያለ እንትና እንደዚህ ያለ ግዴታ አይደለም። ኮንተንት መስራት ግዴታ አይደለም በሰው ህይወት እና እንደምታዩት ነው በአርሲ የሚሆነውን ሶሻል ሚዲያውንም እዩት። ለአንዳንድ ሰዎች ኒውስ እና ሄድላይን ነው። ለአንዳንድ ሰዎች የኒውስ እና የሄድላይን ምንጭ ነውና ባገኙት አጋጣሚ የሆነ ሰው የሆነ ነገር አለ ስለዚህ ጉዳይ እንትና ዝምታውን ሰበረ የሚል ሄድላይን ለእንደዚህ አይነት ኢሹ እንትና ዝምታውን ሰበረ ሰይፉ ፋንታሁን ቅብር ጥሶ እንደዚህ ያለ በጣም እኮ የሚያሳዝነው ማለት ያለንበትን ፕሌስ የሚያሳይ ነው። እንደ ሰው እንደ ክርስቲያን እንደ ኦርቶዶክስ ክርስቲያን እንደ ማህበረሰብ የእናንተ የዜና ማሳመሪያ አይደለም የሰው ህይወት ኮንተንት አይደለም። ኦኬ የክርስቲያኖች ህይወት ኮንተንት አይደለም። ላይክ ቪው መሰብሰቢያ አይደለም። የሆነ የታዋቂ ሰው ሪአክሽን መዘገቢያ አይደለም። ዋጋ ያለው ህይወት ነው። እንደው የሆነ የሚጠቅም ነገር ሚኒንግ ያለው ነገር ፕላትፎርም ተጠቅመን ማድረግ ቢያቅተን ዝም ማለት ይቻላል። ዝም ብሎ በር ዘግቶ በቤት በመጽሐፈ ነህምያ ላይ እንደተጻፈው ዝም ብሎ በር ዘግቶ ማልቀስ መጸለይ ይቻላል። ሌላው ላይክ ግዴታ አይደለም። ኮንተንት ማድረግ ኒውስ ማድረግ እየተከታተሉ እንትና እንደዚህ ያለ እንትና ለምን ዝም አለ እንትና የሚባለው ታዋቂ ሰው ግን እስቲ ሊዘፍን ከሆነ እናያዋለን ምናምን። መቼ ነው የምንነቃው? መቼ ነው እንደ ሰው የምናስበው? ምንም ነገር ማናመጣው ለዚህ ነው። በመሸጥሩ ነጥብ አንስታለች። ስለዚህ ከዚህ በኋላ በተለይ ይሄ ቪዲዮ ጠንከር ያለ ቪዲዮ በጣም ጭቅጭቅ ሊሰማበት የሚችል ቪዲዮ ነው። በደንብ ተረጋግታችሁ አስቡት። ይህ ማለት ቅድም በነበረው ቪዲዮ ላይ መጀመሪያ በነበረው አሰራጨት ቪዲዮ ላይ ኦርቶዶክሳውያን እንገላቸዋለን፣ መግደል ካልቻለን ደግሞ እንደ ግብጽ ሙንትን እየከፈሉ ጅዝያ እየከፈሉ እንዲኖሩ እናደርጋለን ያለ ሰው ነው። ስለዚህ ሌላ ሙስሊም ገብቶ ሊያነጋግረው ሞክሯል። ባሰማሽ እኛ ነው የፈለግነውን ነገር እናደርጋለን እንገላለን ስላለ እኔ ወሃቢያን ከነጥራሱ አልቀበለው ባገኘውም አንፋታም። ማን ነው ይሄንን ያለው? እሱ መግደል እንደሚችለው እኔ መገደል አይደለም። ማን ነው ይሄን ያለው? ወንድሜ አንተ ያልከው እኮ ትክክል ነው። ማንም ሰው ጥቃት ሲፈጸምበት እኔ እንድትለይልኝ ማለት ሙስሊም ከሆንክ እሱ እንደዚህ አሁን የከፈተውን ከፈለክ ማለት አሁን ሪከርድ አለ። አሁን እንደዚህ ተረጋግቶ እንደሚያወሩ አይደለም። እኔ ወላሂ ነኝ ቤተክርስቲያንን ኦርቶዶክስን ጭርግድግድግድ አድርጎ አፉን ሲከፍት ነበር። አሁን ማለት ደረቱን ነፍቶ እሱ ወሎ ምድር ላይ አማራ ሆኖ የሚኖር ከሆነ እናያለን። ሳውዲ አረቢያ ቁጭ ብሎ ማለት ነው። አሁን እንድትለይልኝ ፈልገው እንደዚህ አይነት ሙስሊም አለ ወይ ገብቷል? እኔ ከሙስሊም ጋር ኖሬ ስለማቅ አንተ እሱን አፕሪሼት ታደርገዋለህ። በዚህ አፉ ሙስሊም ውስጥ ተደብቆ የፈለገውን የፖለቲካ እንትን እያራመደ ምን እንኳን ምን የሚያስፈጽመው ምን እንደሆነ መረጃው ምን እንደሆነ መጎዳቱን አለመጎዳቱን የማያውቅ ሰውዬ ነው እንግዲህ እንደዚህ መጣፉ ነው የከፈተው። አሁን ስለዚህ እኔ አሁን አንተን ያስገባውበት ምክንያት አፕሪሼት ታደርገዋለህ አታደርገውም? ኢየሱስ እንደዚህ አይነት ሙስሊም አለ። አሁን ሁለታችን እናውራ ናትዬ፣ እኔና ሐስቡላህ እንነጋገር። ውጭ ሆኝም ሳዳምስ ስለነበረ ሙስሊም ነኝ ብሎ አፉን እየከፈተ ስለነበረ ቆይ ሙስሊም ነው ከፍቶታል። ገብቶኛል።
ሐሳብ ገብቶኛል። ይኸውልህ ግልጽ ነው። ሐስቡላህ ሚውት አንሳና እኔ እናንተ እንነጋገር። ሌሎቻችሁ ጣልቃ አትግቡ ከቻላችሁ ፕሊስ እንድንግባባ። ሌሎቻችሁ ጣልቃ አትግቡ። ሐስቡላህ ሚውት አንሳና እንነጋገርና አንተ በተረጋጋ መንፈስ አቋምህ ምንድነው? የማስተላለፍ ያለከው መልእክት ምንድነው የሚለው ብቻ ግልጽ አድርገህ አስቀምጥልኝ። በቃ ተረጋግተህ እስቲ ምንድነው ይኸውልህ ያስተላለፍኩትማ እኚህ ሰዎች ተሰብስበው እዚህ ጋር ድንገት ዘው ስል ካሁን በኋላ ኦርቶዶክስ ብር አዋተን መሳሪያ ገዝተን ለኦርቶዶክስ አማኝ እናስታጥቃለን ሲል መታጠቅ ቀርቶ አይደለም የፈለከው እኮ ኧረ ተው ቆይ አይደለም እናርዳችኋለን እንጨፈጨፋችኋለን እየገደላችሁ ነው አልኩህ ነገርኩህ ቡቡ ምን ልበል አረክ አሁን አትሰክሰ አሁን ናቲ ሙስሊም ነኝ ማንም አያገባው ሙስሊም ነኝ አንደግፍም እያላችሁ አሁንም እያላችሁ እስልምና ውስጥ ወሃብያ አህባሽ የሚባል ነገር የለም ሙስሊም ሁሉ ሙስሊም ነው ስለዚህ ኦርቶዶክስ መታጠቅ ቀርቶ አይደለም ገና ግብር ትከፍያለሽ አልኩህ ለመኖርህ ምን ልበልህ ብዙ ታሪክ ወይ ግብር ትከፍላለህ ወይ ትታረዳለህ ወይ ትታረዳለህ ወይ ግብር ትከፍላለህ ምን ይጠበስ ኧረ ቆይማ ሙስሊም አንድ ነው ያጼዎቹን ጊዜ አትመልስም ያጼዎቹን ጊዜ ያጼዎቹ ሙስሊም ነው ያለው አንገት የሚበጥስ ነው ያለው እንዲብህን የሚላጭ ነው ያለው አልኩህ ባቢጠይ አብይ ኦርቶዶክስ ብቻ ኢትዮጵያ ላይ የሚያስፋፋ አብይን አንገት ላይ ባረከው እናስፋፋለን ሚውት አንገት ላይ ባረከው እንጨት ነው የምናቃጥለው መሆን የለበትም አሁን ስለሱ የጠየቀ የለም አው ትክክል በግራር እንጨት ነው የምልህ ቆይ በግራር እንጨት በቀርቶ በግራር እንጨት ሐስቡነላህ ስለተናገርኩ ማታበጣም ተረጋጋ ሐስቡነላህ ተረጋጋ አው እንጨት ሐስቡነላህ ቆይ አንዴ ናቲዬ ቆይ አንዴ ይኸውልህ እኔ አንድ ነገር ልንገራችሁ በየትኛውም ቦታ ላይ ሰዎች እሺ ወንድሜ ናቲዬ አንዴ ይኸውልህ አንድ ሐስቡላህ መረዳት ያለበት ነገር በየትኛውም ቦታ ህዝቦች በእምነታቸው ወይ በብሔራቸው ተለይተው የሚጠቁ ከሆነ ራሳችንን መከላከል አለብን መዘጋጀት አለብን ማለታቸው ተፈጥሯዊ ነው የመጀመሪያው መታወቅ ያለበት በቃ ማንኛውም አካል ጥቃት ተለይቶ የሚጠቃ ከሆነ ተፈጥሯዊ ነው ይሄ መከላከል አንድ መታወቅ ያለበት ነገር ነጥቡ አሁን ትልቁ ነገር ይሄ ሳይሆን ችግሩ ለምን ተፈጠረ ለምን ሙስሊም በዚህ ሆነው አርሲ ቦታ ላይ ኦርቶዶክስ ወገኖቻችን ተለይተው ተጠቁ እርግጥ እኮ አንዳንድ ሪፖርቶችን እኮ እየሰማን ነው አሁን እሱን በቃ ተለይቶ ተጠቅቷል ይሄን እንቀበል ጀነራል ትሩዙን ይሄ ነገር በቋሚነት የሚቆምበት መንገድ እንፍጠር ነው እያልኩ ያለሁት እኔ አንዳንድ ወገኖች ስሜታዊ ሆናችሁ የምትናገሩ አሰብ ማድረግ ያለብን ነገር ለምሳሌ ተቃጠለች የተባለችው ቤተክርስቲያን እድሜዋ ስንት ነው ተባለ ከ100 ዓመት በላይ አዳምጡ ወገኖቼ 100 ዓመት ማለት ትንሽ አይደለም ሚኒመም 2 እና 3 ትውልድ ነው 2 እና 3 ትውልድ የኖረች ቤተክርስቲያን ጥቃት ደረሰባት ማለት ከጥቃቱ በላይ የኖረችው እድሜ ምን ያክል እዛ አካባቢ ላይ ክርስቲያኑ ህብረተሰብ ከሌላው ሙስሊም ማህበረሰብ ጋር እየኖረ ነበር ይሄን ያህል ዓመት በሰላም በፍቅር ኖሯል አዲስ ድንገት ሄዶ የተቀላቀለ ነገር አይደለም ሶ ሃርሞናይዝ ሆኖ እየኖረ ያለ ማህበረሰብ ተለይቶ ተነጥሎ ጥቃት ተፈጽሞበታል ምን ተፈልጎ ነው የሚባለውን ፖለቲካ ነው ልረዳ የምንገባው ኦሬዲ አሁን ልክ አዲስ ነገር እንደሆነ እውነት ሙሉ የአሩሲ ህዝብ ተነስቶ ቆይ ሐስቡላህ ሰማይ አንዴ ይኸውልህ ሙሉ የአሩሲ ህዝብ ተነስቶ ሰማይ ጥቃት አሩሲ ላይ የተቃጠለች ቤተክርስቲያን አዳምጠኛ አሩሲ ላይ የተቃጠለች ቤተክርስቲያን የ100 ዓመት ናት ተባለ ጎንደር ላይ ያለው እኮ የ800 ዓመት መስጂድ ነው ቤተክርስቲያኑ አሁን እያገለገለ ያለው ይሄን አታሳውስም
አይቻልም ነው የምላው ተናገር ግልጽ ሲጀመር ውሸት አትዋሹ ባካችሁ ተናገር በመረጃ ሐስቡላ አሁን እኮ ጎንደር አሁን እዚህ ጋር ቆይ አሁን የጠየቁት ግልጽ ነው ባጭሩ ያክሱም ሙስሊሞች ዝም ባለ ባጥበት አገር ላይ አንተ አሩሲና ወሎ ላይ እንደልብ መሄድ አትችልም ታውን በኋላ ነው ማለት ያክሱም መልስ ነው የሚፈልገው እሱ እንባባል ነው የሚፈልገው ለምን የጥላትን ፍላጎት ታሳካላችሁ እኔ እያልኩ ያለሁት የሚፈልገው ይሄ ነው አይደለም እኮ ነው ያልኩት ለሙስሊም እኮ የተናገርኩት እኮ አይደለም በሙስሊም ውስጥ ተካቶ ነው ያውን እየከፈተ ያለው አፉን እየከፈተ ያለው አሩሲ ላይ ያለው እኮ ዋሃብያ ነው ግልጽ ነው ይታወቃል ይሁን ያሩሲው ቢባል ለሙስሊም የጎንደር ግልጽ ነው የሞጣ ግልጽ ነው አልኩህ ዋሃብያን እንገላለን ብለው በሚዛን ሚዲያ የመካነ ሰላም መልስ ነው መካነ ሰላም ላይ እናንተ መካነ ሰላም መልስ ሲገል ቆይ ኦርቶዶክስ ወይ ነበር ድጋጋ ሙላ ወይ ነበር ይኸውልህ ስማ እንደሰማችሁት እንገላቸዋለን እናርዳቸዋለን ከ800 ዓመት በላይ ያለው መስጊድ እኮ ቤተክርስቲያን ሆኗል አሉ አይገርማችሁ አዲስ መረጃዎችን እየሰማን ነው ሰምተን ማናቃቸው ሰምተን ያልሰማናቸው ገና ያልጨረሳቸው ታሪኮች እንዳሉ እየተነገረን ያለው ጎንደር ላይ ቦታ ጠፍቶ መስጊድ አፍርሶ ያንን መስጊድ ቤተክርስቲያን ያደረጉ ከ800 ዓመት በፊት እያሉ ነው ያሉት እዚህ እናያለን ወደ አዲስ አበባ እንምጣ እንግዲህ ኦርቶዶክሳውያን ደም በየጊዜው እየፈሰሰ በየጊዜው እየደማ እያየን ነገር ግን የአርሰናል ደጋፊዎች እኛ ስቴዲየም ዘግተን በርግጥ አብዛኞቹ ቀደም መጀመሪያ በነበረው ቪዲዮ ላይ በመኪና በተለያየ ክፍለ ከተማዎች ላይ መንግስት ጭኖናቸው የመጡ እንደሆነ አይተናቸዋል ከክፍለ ከተማውም ጭምር የአርሰናል ማሊያ ለብሰው ጭምር ሲወጡ እንደነበር አይተናል ነገር ግን ኦርቶዶክሳውያን የሆኑ አርቲስቶች ራሳቸውን አግለዋል ኦርቶዶክሳዊ ያልሆኑት ናቸው አብዛኞቹ ሆድ አምላካቸው የሆኑ አካላት እንግዲህ እንጨፍራለን እንደሰታለን ብለው በኦርቶዶክሳውያን ደም ላይ እንዲህ ሲያደርጉ የነበሩት ታዲያ በዚህ ጉዳይ ላይ ዮኒ ማኛ ምን ሐሳብ አለኝ ብሏል ሐሳቡን እንስማው አስገደ እንደሾ ዘፍነሻል አይደል አንቺ ዝምባ ዘፍናል አይደል አንተ ፈርሳ ቀላል ነው ምግብ ቤትን ባዶ እናደርገዋለን አለቀ እንዳንተ አይነት ሰገጤ እንዳንተ አይነት እካክ በኢትዮጵያ ህዝብ ትልቅ አድርጎ አክብሮ ቴዲ አፍሮ እንኳን አክብሮ ፊውቸሪንግ ድገባ አድርጎ ነበር ቴዲ አፍሮ በአሁን ሰዓት ይጸጽቷል እርግጠኛ ሆኜ ነው የምናገረው ገስወት ደምንባት አለክሳለ ተዘጋዋለ በቅርብ እመነኝ አንተ ቤት ገብቶ የሚበላ የለም አያምነህም ለምን ያርሲ ወንድሞች እህቶች ሲታረዱ አንተ ገብተህ ጨፍረሃል ምግብ ቤቱን እርግጠኛ ነኝ ዘግቶታል ወይ ዘጋዋል በቃ አንተ ባንዳ ጨፍረሃል ጥርስን አሰራው እንዳሳ ይሄን ካያ ጋር የሚያመሳስል ጥርስ አሰራበት ገንዘብ ትሰራለህ ትጨፍራለህ እንደ በየቦታው አፍን ትንሽ አስጠብበው ልንገር ብዬ ነው በዛው አፍን አስጠብበው መሃይም አንተ ጌዶ ላይ ሰዎች ሞቱ ብለ እነ ጆን ዳንኤልን ወስደ ምን ስታረግ ነበር የሞቱትን ሰዎች ሁሉም መጥቶ ሲያስተባብርልህ አልነበረም ያርሲ ወንድሞች አይደሉም ወይስ መርጦ አልቃሽ ነው ወይ አንተ መሃይም ዝምባም ነጭ በልጦብ ነው የነጭ ጭፈራ ኖ ቪዲዮን አይቼዋለሁ አስገደ እንደሾ እሽኮንኮ ተደርጋውላ ስትሰራ ነበር አስገደ እንደሾ ስጋ ቤቱ ወይ ምግብ ቤት ካለው እየርክ ባናት ተተከል ካንተ አልገዛም ብለ ጎረቤት እዛ አለ ጎረቤት ጋር ገብተህ ቁርጥ እየበላ አሳየው አሳብዱት የአዲስ አበባ አራዳ ልጆች አሳብዱት ይሄን ዝምባም
አጋሰስ ስለዚህ አስጌድ እንደሾል ስጋ ቤትም ካለ ቢዝነስም እመነኝ የአዲስ አበባ ልጅ አራድዬ ልጅ ነው በኮድ ነው የምንነጋገረው ቤትን ዝም ይጫወትበታል እንዳንተ አይነት ቆሻሻ ህዝብ ሲገደል ህዝብ ሲታረድ ዝም የሚል ዜሮን ከታለ እንደዛ አይነት ችሎታ አለን እኛ የህዝብ ልጅ ስትሆኑ እነ ሳሚዳን እነ ታደለ ሮባ እነ ልጅ ማይክ እነ ዮማሪዮስ ሌሎቻችሁ እነ ራይል ጌጡ በሙሉ አቋ እናመሰግናለን። በነገራችን ላይ አንድነት ቢኖረን ኖሮ ማንም ሰው እየተነሳ እንደፈለገው አልፈጨብን ነበር። ማንም ሰው እየተነሳ አፉን ባልከፈተብን ነበር። ህብረት ቢኖረን የኛ ጠላቶች ብለን የምንጠራቸው የኦርቶዶክስ ጠላቶች ብለን የምንጠራቸውን ሰዎች አካላት ማውደም እንችል ነበር። ኪሳራ ውስጥ ማስገባት እንችል ነበር። በማጥፋት በማቃጠል አይደለም፣ ባለመግዛት ከነሱ ማክሰር እንችል ነበር። ግን ህብረት የለንም፣ አንድነት የለንም። ሆዶ አምላክ የሆነ በጾም እንኳን ሄዶ ስጋ ሊበላ ይችላል እሱ ጋር ሄዶ በሚገርም ሁኔታ። እስቲ የእህታችን ሐሳብ እንስማና ሌላ ጠንከራ ያለ ሐሳብ እናያለን። ጊዜያዊ እንጂ ዘላቂ መፍትሄ ለወገኖቻችን አያመጣም። በዚህ ሶሻል ሚዲያ ላይ በአርሲ ወገኖቻችን ስም ተራቡ፣ ተፈናቀሉ እየተባለ ምንም አይነት ገንዘብ ብትጠየቁ እንዳትሰጡ። ምክንያቱም ገንዘቡ ለነሱ መድረስና አለመድረሱ የሚታወቅበት ምንም አይነት ነገር የለም። ማንም የሶሻል ሚዲያ ተከታይ ይጠይቃችሁ። ነገር ግን ወገኖቻችን ተርበዋል፣ አዎ ቸግሯቸዋል፣ ተፈናቅለዋል፣ በየትምህርት ቤቱና በየመጠለያ ላይ ያሉት። ለነሱ ታዲያ ተርበው ይሙቱ ወይ የምትሉኝ ከሆነ ማህበራት፣ ሰንበት ትምህርት ቤቶች እንዲሁም ማህበረ ቅዱሳን ለልማት ካስቀመጣችሁት ገንዘብ ላይ ለነዚህ ወገኖቻችን እህሉን አስፈጭታችሁ፣ ምክንያቱም ወፍጮ ቤት የላቸውም፣ መብራት የለም፣ ሰፈሮቻቸው ተቃጥለዋል፣ የሚያበስሉበት የላቸውም። አብስላችሁ ስጧቸው፣ ውሰዱላቸው። ይሄ መከራ ያለፈ ቀን ለእናንተ የልማት ያላችሁትን እኛም ብንሆን ሰብስበን እንሰጣችኋለን። ህንፃ አቁማችሁ እንትን የምታደርጉበት ዛሬ የስላሴ ህንፃ እየፈረሰ ነው። ነገር ግን በሶሻል ሚዲያ ላይ መታችሁ ሰብስባችሁ ሳይሆን ያስቀመጣችሁትን ገንዘብ አንሱና ወገኖቻችን ችግራቸውን ፍቱላቸው። እዚህ ሶሻል ሚዲያ ላይ በወገኖቻችን ስም ግን አንድ ሰው ብር ቢጠይቃችሁ እንዳትሰጡ። ከዚህ በፊት የሄዱ ብሮች ማስጠንቀቂያ ደግሞ ለማህበራት ወስዳችሁ አሰላ ቤተ ክህነቱ ጋር ብሩን እንዳትሰጡ። ከዚህ በፊት ማህበራት ሰብስቦ የሰጧቸው ገንዘብ አርሲ ወገኖቻችን ጋር አልደረሰም። ዱቄቱን አስፈጭታችሁ እቦታው ላይ ሄዳችሁ ለወገኖቻችን ለተቸገሩት ስጧቸው እንጂ ለቤተ ክህነቱ እንዳትሰጡ። መታረጃቸውን መሞቻቸውን ገንዘብ እንዳትሰጡ። ኦርቶዶክሳውያን ሶሻል ሚዲያ ላይ ያላችሁ ተጠንቀቁ። እቦታው ላይ ሄደናል ምናምን ገለመኔ። ማንም ቲክቶከር፣ ማንም ዩቲዩበር፣ ማንም የሶሻል ሚዲያ ፎሎወር የተሸከመ ሰው ቢጠይቃችሁ እንዳትሰጡ። የወገኖቻችን ሞት በዚህ ይብቃ። ነቀምት ነው ምን ነበረ የትግራዩ ብር የተሰበሰበ 16 ሚሊዮን ብር አዶናይ ሰብስቦ ለማን እንደሰጠ እናውቀዋለን። ስለዚህ ወገኖቻችን ረሃባቸው ሳያቆም ችግራቸው ሳያቆም ሞታቸው ደማቸውን በእንደዚህ አይነት ነገር እንዲሸፈን ደግሞ አንፈቅድም። ማንም ሰው በአሁኑ ሰዓት ላይ ብር የመሰብሰብ እንትን የለውም። እንሰብስብ ቢሉ እንኳን ጥሩ አይደል። ቀጥታ አስገቡላቸው። የሚፈልግ ሰው ካለ በቲክቶከር ስም በዩቲዩበር ስም እንዳትሰጡ ለማንም ብር። በነገራችን ላይ ይህን ነገር ስሙኝ። ሌላኛው አሁን ላይ እየተነሳ ያለው የአርሲን ጉዳይ ለማስተባበል የአርሲን ጩኸት ለመቀማት የፈለጉ አካላት ፍትህ ለአርሲ ብለው ትንሽ ሙስሊሞች ሰርተው ነበር። እነዛን ለመቆጣት የመጡ ሰው ፍትህ ሲጮህ ሁልጊዜም የኦርቶዶክስ ፍትህ እንዲከበር ብቻ አይደለም የምንጮኸው። የሁሉም እምነት የሁሉም ብሔር ነው። ኢትዮጵያ ውስጥ ደግሞ ፍትህ መስፈን ሲጀምር ደግሞ መጀመርም ያለበት ከአክሱም ነው። ከየትኛውም የፍትህ ጥያቄ ቀድሞ የተነሳ ላለፉት 3 አስርት ዓመታት ላለፉት 30 ዓመታት መልስ ያላገኘ ጉዳይ ቢኖር ኢትዮጵያ ውስጥ ትልቅ የመብት ጥሰት እየተከናወነ ያለው ተወልደው ባደጉበት መስገጃ ቦታ እንኳን
ያጡት የአክሱም ሙስሊሞች የመጀመሪያ የፍትህ ጥያቄ መልስ ሊያገኙ የሚገቡት እነሱ ናቸው። የመጀመሪያው ይሄንን ስታወሩ ስናወራ በምንም ሐቂቃኔ ትልቁን ነገር ማውራት በፈልገው የኛ የስነ ልቦና ደረጃ ከምን ጊዜውም በላይ ከፍ ማለት መቻል አለበት። አንገት ደፍተን ተሽቆጥቁጠን የምናወራው ማንም ሰው የለም። ሁሌ የምናገረው ነገር አለ። ክብርህ ተንቆ ከምትኖረው ሐያት የክብር ሞት 200,000 እጥፍ ይበልጣል። የአክሱም ጉዳይ ትኩረት ሊያገኝ የሚገባ ጉዳይ ነው። በርካታ ማንሳት ምንችላቸው የኢትዮጵያ ውስጥ የሃይማኖት ነፃነት በደንብ ተከብሯል ለሁሉም የሙስሊሞች ሲቀር 100% ስልጤ ማህበረሰብ ሙስሊም ነው። 100% አፋር ማህበረሰብ ሙስሊም ነው። 100% ሶማሌ ማህበረሰብ ሙስሊም ነው። የኦሮሞ ማህበረሰብ ከግማሹ በላይ ሙስሊም ነው። አራቱ መረጃዎች ተዛማጅ በነገራችን ላይ ስልጤ 100% ሙስሊም አይደለም። የስልጤ ኦርቶዶክሳውያን አሉ። የስልጤ መዝሙሮችን በስልጥኛ መዝሙር ተጀምረው እየተዘመሩ አሉ። ሶማሌ ክልልም ቢሆን የሶማሌ ፕሮቴስታንት አለ፣ የሶማሌ ኦርቶዶክስ አለ፣ የሶማሌ ፓጋን አለ፣ የሶማሌ አግኖስቲክ አለ። ምናቃቸው እኔም ተወልጄ ያደኩበት ስለሆነ አፋር ላይ ብትሄዱ እንደዛ ነው። አፋር ክርስቲያን አለ፣ ተደብቀው ይኖራሉ እንጂ የአፋር ክርስቲያኖችም ጭምር አሉ። ስለዚህ 100% ተብሎ ኢትዮጵያ ውስጥ የተቀመጠ ብሔር እምነት ያለው የለም። ብዙ ሙስሊም ሙፉል የሆኑ ሙስሊሞች ባሉበት ቤተ ክህነት አለ፣ ቤተ ክርስቲያን አለ፣ በቸርች አለ። የሌላ ሁለት ፍሬ እንኳን ተከታይ ያለው ሃይማኖት ካለ ቤተ እምነት አለው። አክሱም ላይ አንዲት መስጊድ የለም ብሎ ማውራት በራሱ በዚህ ዘመን ያሳፍራል። ተመልከት፣ መስጊድ የሌለበት ቦታ በዚህ ዘመን ባለችበት ሀገር ውስጥ ተወልደ ባደክበት የሚገርም ሁኔታ እንደዚህ እያሉ ነው። መስጊድ የለም አክሱም ላይ። ታዲያ መስጊድ ከሌለ ታዲያ ምንድነው ሰላት መስገጃችን ቦታ ላይ መታችሁ አፈራረሳችሁት የምትሉት? ታዲያ የሌለበትን መስጊድ በሌለበት ነው ታሪክ ፈጥራችሁ ድጋሚ ፈረሰብን የምንሰግድበት እንዲያደርጉብን ይሄው ምናምን ብላችሁ ቁርአን ተቀደደ ቁርአን ተቃጠለ እያላችሁ ታሳዩት የነበረው ሳክስ ነበር ማለት ነው። የዛን ጊዜም ስንናገር ነበር ሐሰተኛ መረጃ እንደሆነ። ጎንደር እና ጎጃም እንደ ልብ ወጥተህ መግባት ማትችልበት ከተማ ላይ ሁኔታ ላይ ተቀምጠ ግን ደግሞ የሆነ ቦታ ሁለት ፍሬ ክርስቲያን ሲሞት ቤተክርስቲያን ስደት ላይ ናት ብሎ ከመጣ መጀመሪያ ስደት ላይ እንዳትወጣ አንተ ለሌሎች እምነቶች ያለህ ክብር ምን ያህል ነው? ለሌሎች እምነት ያለህስ ውዴታ መከባበር ምን ያህል ነው? አንተ ያልጠበቀውን ፍትህ ማን እንዲጠብቅልህ ነው የምትፈልገው? እስኪ ፍትሃዊ ከሆነ አንድ ኦርቶዶክስ ገብቶ ስለ አክሱም እስኪ እዚህ ጋር ገብቶ አክሱሞች ለምንድን ነው መስጊድ የተከለከሉት ብለህ ብትጠይቀው አክሱም ቅዱስ ከተማ ስለሆነች ነው በድፍረት ነው የሚነግር። ከዛ ደግሞ ይመጣል አይ እስከዛሬ እኮ እነሱ አልጠየቁም ዛሬ እናንተ ለምን ጠየቃችሁ ይላል። መጠየቅን ራሱ እንደነውር ነው የሚያየው። ስለዚህ በአንድም በሌላም አክሱም ለኛ ኦርቶዶክሳዊ የተቀደሰች ስፍራ፣ ታቦተ ጽዮን ያለችበት ስፍራ፣ ህግ የሚወጣበት ስፍራ፣ መተዳደሪያ የቤተ ክርስቲያን መተዳደሪያ። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ አይጠባችንን እንበጥስ ነበር። ፈሪ እንደሆነን አውቆ ከተማ መካከል አርበኛ አረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው፣ በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን አይደል? ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየሁ ማለት እኮ ነው። መድኃኔዓለም ልቦና ይስጠላሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ምእመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ።
አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይሄንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከናንተ መሃል? ምን ጥቅም አለው? ብናውቅ ዙግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። እግዚአብሔር እሳት ነው። አረማውያንን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ የሚለው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይሌለ መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን። ሁሉን የሚችል አምላክ። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት፣ ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ። ብእሴ ደም ወጎህላዊ አስቆረር እግዚአብሔር ይላል። ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይደለም፣ ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለኩ። ይሄ ዜና ለምን ወጣ ብለው የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችሁ። አልሞትም ይመውት ዘንበለ ኃዩ ዳዊት አለ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁም አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሁነን ለሁላችን። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ በእሳት ባንጠመቅ ኖሮ ዓለም አቃጥላ ትፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንንም። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳን ሞቶብን ለቀብር አስከሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ። ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው አቤቱ መንፈስ ቅዱስ ሆይ ኃይሉ ናቸው ሲል እኮ ነው። ብዙ ሐዘን አለ በልባችን። የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይሄን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍ ነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያጽናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው፣ እኛንም ይጠብቀን። አሜን። በነገራችን ላይ የሰማዕትነት ጉዳይ ለቤተ ክርስቲያን ክብሯ ነው። በእርግጥ ግን አግባብነት በሌለው ሁኔታ ሞታቸውን ስንሰማ ግን ይነደናል፣ ያቃጥለናል እንጂ ቤተክርስቲያን ሁሌ ዘወትር ቅዳሴ የምትቀደስበት ሰዓት ላይ ቤተክርስቲያን ሰማዕታትን እንዲሰጣት ነው ጥያቄዋ። ሰማዕታትን ስጠኝ ነው የምትለው ሁሌም ቢሆን። ሰማዕታት ለቤተክርስቲያን ጌጧ ነው።
ግን እንዲህ በሆነ ሁኔታ ደግሞ መንግስትም አህዛብም ተረባርበው ሲገሉ ግን በዘመነ ዲዮቅልጥያኖስ ዘመን የነበረውን ታሪክ ያስታውሰናል። በሮማውያን ነገስታት የደረሰብንን መከራ ያስታውሰናል። ክርስቲያኖች መጠለያ አጥተው ጉድጓድ ውስጥ በምድር ወይ ካታኮምብ ውስጥ ተደብቀው የሚኖሩበትን ዘመን ያስታውሰናል። ግን ብዝሃነት ባለባት ሀገር ላይ ኦርቶዶክስ በሀገሪቷ ላይ በዝቶ ባለበት ሀገር ላይ ለምን እንጨቆናለን የሚል ግን ስሜት ይመጣል። ነገስታቱ ክርስትናን በነፃነት እንደፈለጉ እንዲያመልኩ ሲያውጁ ደስ እናለን ሁሉ አሁን ላይ ክርስትናው በዝቶ በዓለም ሁሉ ሰፍቶ ድጋሚ ይሄ ሁሉ መከራ ሲመጣብን ግን ነገር እንዴት ነው ማለታችን ግን አይቀርም። ስለዚህ የምናዝነው የምንቆጨው በስተን ባለንበት ሀገር ላይ ለምን እንገደላለን፣ ለምን እንጠፋለን፣ ለምን እንሞታለን ነው ጥያቄው። ይሄ ነው። ትረዱኛላችሁ ያስባለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።